ሰላም። ዛሬ በአንድ በጣም ሚስጥራዊና ታሪካዊ ቅርስ ዙሪያ እንወያያለን። ስሙ ብቻውን ጉጉት ይፈጥራል። ስዕለ አድኅኖ። እና ከዚህ ስም ጀርባ ያለው አስገራሚ ታሪክ ምንድን ነው? እስኪ አብረን እንፈትሸው። እሺ፣ እንግዲህ ከየት እንጀምር? እንደ ማንኛውም ታላቅ ታሪክ መነሻችን ስሙ ነው፣ ስዕለ አድኅኖ። እስኪ ስዕለ አድኅኖ የሚለውን ስም ስንሰማ መጀመሪያ ወደ አእምሮ የሚመጣው ምንድን ነው? ስሙ ብቻውን እኮ ትልቅ ክብደት ያለው የሆነ ምስጢራዊ ታሪክን እንደያዘ ያስታወቀ። እንግዲህ ስዕለ አድኅኖ የሚለው ቃል ቀጥተኛ ትርጉሙ የምታድነው ስዕል ወይም የመዳን ስዕል ማለት ነው። እስኪ ታሰብ፣ አንድ ስዕል የሚያድን ስዕል እንዴት ነው አንድ የጥበብ ሥራ እንዲህ አይነት ታላቅ ስያሜ ሊያገኝ የቻለው? መልሱን ለማግኘት በታሪክ ወደ ኋላ መመለስ አለብን። እናም ታሪኩ የሚወስደን ቀጥታ ወደ አንድ የኢትዮጵያ ንጉሠ ነገሥት የግል ሀብት ነው። ይህ ስዕል ደግሞ ዝም ብሎ የጥበብ ሥራ ብቻ አልነበርም፣ የንጉሡ የልብ ትርታ ነበር ቢባል ማጋነን አይሆንም። እንግዲህ ታሪካችን የሚጀምረው በ15ኛው መቶ ክፍለ ዘመን መጀመሪያ ላይ ነው፣ በአፄ ዳዊት ዘመነ መንግሥት። ይህ ወቅት ለስዕሉ ታሪክ መነሻ የሆነበት በጣም ወሳኝ ጊዜ ነበር። እና የሚገርመው ነገር ይህች ስዕል ስዕለ አድኅኖ በሚል ስያሜ የተጠራች የመጀመሪያዋ የቅድስት ማርያም ስዕል ነበረች። እና ከዚህም በላይ የአፄ ዳዊት የግል ሀብት ከመሆኗ የተነሳ አንዳንድ ምንጮች እንደሚሉት ከሆነ ንጉሡ ከሰውነታቸው ፈጽሞ አይለያትም ነበር። እስኪ ታሰብ፣ ይህ ከስዕሉ ጋር ምን ያህል ጥልቅ የሆነ የግል ትስስር እንደነበራቸው በጣም ግልጽ ያደርጋል። እሺ፣ ታዲያ ይህችን ያህል ውድና የተወደደች ስዕል ምን ትመስል ነበር? ገጽታዋስ ከሌሎች ስዕሎች በምን ይለያት ነበር? ያ ስዕሏ እጅግ በጣም ውብ እንደነበረች ይነገራል። በወርቅ ቀለምና በሌሎችም ኅብር ባላቸው ደማቅ ቀለማት ስለተሳለች ለሚያያት ሰው ልዩ የሆነ ድምቀት ነበራት። ግን የስዕሏን ውበት ከዚህ በላይ የሚገልጽ ቃል ያለ አይመስለኝም። የአቡነ መርቆሬዎስን ገድል የጻፈው ሰው ምን አለ? በጣም ያማረችና እውነትም ሥጋ የለበሰች ትመስል ነበር። ዋው! ይህ አገላለጽ ብቻውን ስዕሏ ምን ያህል ሕይወት የነበራትና የተለየ የጥበብ ሥራ እንደነበረች ቁልጭ አድርጎ ያሳያል። እንግዲህ ይህች በውበቷና በታሪኳ የምትደነቀው ስዕል ዕጣ ፈንታዋ ምን ሆነ? ዛሬስ የት ትገኛለች? አሁን ወደ ስዕሏ ዘላለማዊ ምስጢር እየገባን ነው። የስዕለ አድኅኖ ምስጢር እዚህ ጋ ነው ይበልጥ ጥልቅ የሚሆነው። በጣም የሚገርም አንድ ንድፈ ሐሳብ አለ። ይህኛን የአፄ ዳዊት ስዕል ይበልጥ ወደ ኋላ ዘመን ከሚነገር አንድ ታላቅ ታሪክ ጋር ያገናኛታል። ይሄ ደግሞ ወደ ወሳኙ ጥያቄ ያደርሰናል። ይህች የ15ኛው መቶ ክፍለ ዘመን ስዕል ከዘመናት በፊት በወንጌላዊው ቅዱስ ሉቃስ እንደተሳለች የሚነገርላት ታሪካዊቷ ስዕል ራሷ ልትሆን ትችላለች? እስኪ ታሰብ፣ ይህ እውነት ከሆነ የስዕሏ ታሪካዊ ዋጋ ምን ያህል ከፍ እንደሚል። እሺ፣ ታዲያ ይህች ታሪካዊ ቅርስ ዛሬ የት ትገኛለች? እንግዲህ እንደሚባለው ከሆነ ይህች ስዕል ዛሬ ተድባበ ማርያም በሚባል ገዳም ውስጥ በታላቅ ክብር ከመቅደስ ውስጥ የተቀመጠችው ራሷ ናት ተብሎ በሰፊው ይታመናል። እናም ይህ ሁሉ ታሪክ በአንድ ትልቅ ጥያቄ ነው የሚያበቃው። ያቺ ሕይወት እንዳላት የተነገረላት በአንድ ንጉሠ ነገሥት ከገላቸው ያልተለየችው የ600 ዓመት ዕድሜ ያላት የመዳን ስዕል ዛሬም ድረስ በክብር ተጠብቃ በስውር ትኖር ይሆን? እንግዲህ ምስጢሩ ይቀጥላል።